ይሄንን የመሰለ ዛሬ ደግሞ የፀጉር ሳሙና ይዤላችሁ መጥቻለሁ። ብዙ ጊዜ የፊትና የገላ ሳሙና ሰርቻለሁ። ዛሬ ግን ከዛ ለየት የሚያደርገው ለፀጉር እድገት ብዛት፣ በተለይ ሽበት ከግንባራችሁ ያለ እድሜያችሁ እንደኔ የጀመራችሁ ለሱ ለማጥቆሪያ ለፀጉር እድገት ብዛት፣ ጥንካሬ ከፊት ለፊት ለሚሸሽባችሁ ለሚበጣጠስባችሁ በእውነት እስከ ዛሬ ድረስ ይህንን ለምን አልሞከርኩትም ብዬ እኔ ራሱን የተቆጨሁ በት ነው። እንዲሁም ደግሞ ከዚህ በፊት በፈሳሹ ሰርችላችሁ በጣም ነው የወደዳችሁት። ነገር ግን ሳሙናው እየደረቀብኝ ቶሎ ይደርቃል ይረጋል ያላችሁ እንደዚህ ለብዙ ጊዜ አንዴ ሰርታችሁ ማስቀመጥ ትችላላችሁ። ከ3 ወር በላይ መጠቀም ትችላላችሁ። ይህን ሳሙና ከኬሚካል ነፃ የሆነ ፀጉራችሁን በእውነት በጣም ነው የሚያፋፋላችሁ። ወደ አሰራሩ ከመሄዳችን በፊት ታዲያ ቪዲዮ ላይክ እያደረጋችሁ ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር በምታዩት መልኩ በመጀመሪያ ደረጃ ቁርንፍት ተጠቅሜያለሁ። ቁርንፍት ለፀጉር እድገት ብዛት፣ ጥንካሬ፣ ለሽበት ማጥቆሪያ ሽበታችሁን እያቀለለላችሁና እያጠቆረው ነው የሚመጣው። እንዲሁም ደግሞ እዚህ ጋር ጥቁር አዝሙድ ተጠቅሜያለሁ። ተመሳሳይ 1 ማንኪያ ነው የምጠቀመው። ጥቁር አዝሙድ ራስ መታት ካለባችሁ ለፀጉራችሁ እድገት ብዛት፣ ጥንካሬ፣ መፋፋት ፀጉራችሁ በጣም ነው የሚያሳምርላችሁ። ፀጉራችሁን በጣም ነው የሚያሳምርላችሁ። ሽበታችሁንም እያጠቆረላችሁ ነው የሚሄደው። እዚህ ጋር እንግዲህ ጥቁር ሻይ 1 ማንኪያ ተጠቅሜያለሁ። ሻይ ማንኛውንም ሻይ የምንጠቀመው ማለት ነው፣ ላፕቶን ሻይ እሱን መጠቀም ትችላላችሁ። 1 ማንኪያ ተጠቅሜያለሁ። የኔ ግን ናዕና አለው፣ የደረቀ ናዕና ግን ግዴታ አይደለም። ከዛ እዚህ ጋር ከርከዴ ያለኝ ከርከዴ ለፀጉር እድገትና ጥንካሬ፣ ለፊታችሁ ለከንፈራችሁ ራሱ መጠቀም ትችላላችሁ። ፀጉራችሁን በጣም ነው የሚያሳምርላችሁ። እንደ ቀለምነትም ያገለግላል። ግን ብዙዎቻችሁ ከርከዴ አናገኝም ለምትሉ ግዴታ አይደለም። ታላገኛችሁ በሱ ፋንታ ሻይ ቅጠል ስላለው ምንም ችግር የለውም ማለት ነው። እዚህ ጋር እንግዲህ ኑስ ኮፊ ተጠቅሜያለሁ፣ ወይም ቡና። እናንተ የሀበሻ ቡና መጠቀም ትችላላችሁ፣ ያለን የኛን ቡና። እኔ ግን የማገኘው ኑስ ኮፊ ይሄንኛውን ጥቁሩን ቡና ስለሆነ እሱን ተጠቅሜያለሁ። 1 ማንኪያ ተመሳሳይ ተጠቅሜያለሁ። ሌላውን ግብአት ጨምራለሁ። እናንተ እስከ መጨረሻው ታያችሁ በደንብ አድርጋችሁ። በተለይ ሳሙና ስሰራ አልወጣ ላይ ለምትሉ እዚህ ጋር ምን ማድረግ እንዳለባችሁም በዛውም አሳያችኋለሁ። ሰላም አላልኳችሁም፣ ሰላማችሁ ብዝት ትርፍ ይበልን እያልኩኝ እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ሌሎችም ቪዲዮዎች እንዲደርሷቸው ሰብስክራይብ ብታረጉኝ፣ እንዲሁም ደግሞ ከስር በጣም የሚገራረሙ ቪዲዮዎች አሉ የፊት፣ እነሱን እያያቸው ተጠቀሙ ማለት ነው። ከዛ እዚህ ጋር እንግዲህ ወደ ቪዲዮዎችን ስንመጣ እዚህ ጋር በመጀመሪያ እንደዚህ እንፈጨዋለን፣ ሁሉንም ግብአቶች እንዲዋሃዱልን። እናንተ መፍጫው ከሌላችሁ ብዙዎቻችሁ መፍጫ የለንም መፍጫ ለማናገኝ የምትሉኝ ያላችሁ በሙቀጫ በቡና ሙቀጫ መውቀጥ ትችላላችሁ። ከዛ እዚህ ጋር አብሽ 1 ማንኪያ ጨምሬያለሁ። አብሽን አልፈጨሁትም። አብሽ ያልፈጨሁበት ምክንያት አንደኛ ሲንተከተክ ስለሚበዛ ነው፣ ሁለተኛ እንዳይሸትብን ነው በኋላ ላይ። እዚህ ጋር ተልባ መጨመርም ትችላላችሁ። አብሽ በተለይ ፀጉራችሁ በጣም ለተጎዳባችሁ፣ ፀጉራችሁ ለሚበጣጠስ ስለሆነ በጣም ፀጉራችሁ የራስ ቅላችሁን ጽድት ነው የሚያደርግላችሁ። ፀጉራችሁን በጣም ነው የሚያፋፋላችሁ። ብዙዎቻችሁ ሽታውን እየፈራችሁ አትጠቀሙትም። ነገር ግን እንደዚህ ሽታውን እያጠፋ እንዳይሸት እያደረጋችሁ ብትጠቀሙ ፀጉራችሁ በጣም ነው የሚያመሰግናችሁ። አንደኛ ቡና አለው፣ ቁርንፍድ አለው፣ ጥቁር አዝሙድ አለው፣ ሻይ ቅጠል አለው። ምንም አይልም፣ ጭራሽ ያለው ራሱ አይመስልም ማለት ነው። እና እንደዚህ እያደረጋችሁ ተጠቀሙ። ከዛ በኋላ እዚህ ጋር ውሃ የሚበቃኝን ውሃ ጨምራለሁ። ታዲያ እዚህ ጋር ውሃውን እንዳታበዙ እሺ፣ በኋላ ላይ እሺ እንትን እንዳይልባችሁ ማለት ነው። አልወጣም እንዳይላችሁ፣ ሳሙናው እንዳይበዛባችሁ ውሃው መጠነኛ አድርጋችሁ አመጣጥናችሁ ስሩት ማለት ነው። እዚህ ጋር ተልባ ብትጨምሩበት እየበለጠ እንደ ጀሊነት ይረዳቸዋል። ለምን ትንሽ ወፈር እንዲል ይረዳዋል ማለት ነው። እየተወሰነ ነው የምናንተከትከው ሁሉም የተፈጩ ስለሆነ፣ ነገር ግን የአብሹን ጥቅም እንዲወስደው ያህል እንትንለዋለን እሳት ላይ ለተወሰነ ደቂቃ እናቆየዋለን ማለት ነው። ተፈለጋችሁ ማታ ዘብዝፋችሁ ራሱ ማሳደር ትችላላችሁ። እዛ እዚህ ጋር እንግዲህ እኔ ይሄን ሳሙና የቦደር ሳሙና ነው፣ የልጆች ሳሙና ነው የተጠቀምኩት። እናንተ ያላችሁም በቤት ውስጥ የምታገኙት ሳሙና ሊሆን ይችላል፣ ዶፍ ሊሆን ይችላል፣ እሱን ተጠቀሙ። በነገራችን ላይ የዶፍ ሳሙና ቶሎ አይደርቅም። ከዶፍ ሳሙና ውጪ ብትጠቀሙ አሪፍ ነው። የዶፍ ሳሙና በፈሳሽ መልኩ ተፈለጋችሁ በእንደሱ አይነትም ለመጠቀም ይቻላል። እሱ እንደዛ ከሆነ
መስራት ትችላላችሁ ማለት ነው። ከዛ እዚህ ጋር ሳሙናው በጣም ደረቅ ስለሆነ በደንብ መፈቅፈቅ አለባችሁ እንዲቀልጥላችሁ ሳሙናው ቶሎ ብሎ ማለት ነው። ከዛ እንደዚህ ፍቅፍቅ እናደርገዋለን። ቅድም እየጣድነውን ታዲያ ሄድ ይመጣ እያላችሁ ማየታችሁን አትርሱ። ምክንያቱም የተፈጩ ስለሆኑ አንደኛ ይገነፍላል፣ ሁለተኛ ደግሞ የማጣበቅ ባህሪ ስላለው ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ፈቅፍቄ ተጨረስኩ በኋላ እዚህ ጋር ጎድጓዳ ሳህን ላይ አደርገዋለሁኝ። በመጀመሪያ እንደዚህ ይሄን ሁል ጊዜ እቺ ሳህን ነው የምጠቀማት፣ ግን አሁን ልለያት ነው ትላላችሁ። በጣም ነው የምወዳት እና እቺ የብረት ስለሆነ እናንተ እንደዚህ አይነት የማታገኙ ከሆነ በድስት አድርጋችሁ መጠቀም ትችላላችሁ። ከዛ በኋላ የፈቀፈቅነውን ሳሙና እዚህ ጋር ካደረግን በኋላ ቅድምዬ እየተንተከተከ የነበረውን ግብአታችንን እዚህ ጋር እንግዲህ ቢያንስ ከ10 ደቂቃ በላይ አቆይቼዋለሁኝ። እንዲተው ዝቅተኛ እሳት ላይ ነው ግን ያደረኩት። እናንተ ከፍተኛ ላይ አድርጋችሁ ማንተክተክም ትችላላችሁ። ያው የተፈጨ ስለሆነ ያን ያህል ብዙ ደቂቃ ማንተክተክ አይጠበቅባችሁም። እንዳልኳችሁ የአብሹ ጥቅም እስከሚሄድ ድረስ ነው የጣድ ነው። እንዲሁም ደግሞ የሻይ ቅጠሉ በደንብ አድርጎ ጥቅሙ እንዲሰጠን ያረገዋል ማለት ነው። ከዛ በኋላ እዚህ ጋር ትኩሱን ወደውኑ እናጠለዋለን። እንደዚህ አድርገን በወንፊት የወንፊት ከሌላችሁ በጨርቅም ማጥለል ትችላላችሁ፣ ችግር የለውም ማለት ነው። ከዛ በኋላ ወደውኑ እንደዚህ አድርገን ቶሎ ብለን እዚህ ጋር አያችሁት ትንሽ በዛ ብሏ፣ ምንም ችግር የለም። እኔ መጠኔን ስለማቀው ማለት ነው። ያው ለፊት ሁልጊዜ ሳሙና ስለምሰራ የምሰራቸውንም ሳሙናዎች በጣም ነው የምትወዳቸው። በዚህ አጋጣሚ በጣም ነው የማመሰግነው። ለፊት የምፈልጉ ካላችሁ ወደ ታች አለላችሁ የፈለጋችሁት የቡና የተልባ፣ ብዙዎቻችሁ በጣም የወደዳችሁት የሩዝና የተልባ ሳሙና ነው። እሱ ሳሙና አለው እያላችሁ ነበረ። አዋለ በኔ ቻናል ታገኙታላችሁ ገብታችሁት። ከዛ በኋላ እዚህ ጋር እንግዲህ በደንብ አድርገን ቶሎ እንዲቀልጥልን ሳሙናው እንዲዋሃድልን ግብአቱ እንደዚህ ፍጭት እናደርገዋለን። በእንደዚህ አይነት መፍጫው የሌላችሁ ግዴታ አይደለም፣ እንዲቀልጥ እሳት ላይ አድርጋችሁ አሁን ላይ እሳት ላይ ስለምጥደው እንደዛ አድርጋችሁ ማቅለጥ ትችላላችሁ ማለት ነው። መፍጫ የለንም ለምትሉኝ ማለት ነው። እኔ ስራ እንዲያቀልልኝ እንደዚህ ፈጨዋለሁ። ምክንያቱም ብዙዎቻችሁ በስራ ላይ ስለምትሆኑ አብዛኞቻችሁ ያው ኢትዮጵያ ላይ አንደኛ ናችሁ፣ ሁለተኛ ደግሞ አረብ ሀገር ላይ ያላችሁ ናችሁ የምትከታተሉ ቤተሰቦቼ። በጣም ነው የማመሰግነው በዚሁ አጋጣሚ ማለት ነው ስለምታበረታቱኝ፣ የምሰራቸውን ደግሞ ስለምትሞክሯቸው። ከዛ በኋላ እዚህ ጋር መልሼ ቅድምዬ የሰራንበት መጥበሻ ላይ ውሃ አደርግበታለሁ። ግን ምንድነው እዚህ ጋር የተሸወድኩት ምንድነው ድስት ላይ ነበር ማድረግ ያለብኝ ሙሉ ለሙሉ እንዳገኘው ውሃ። አሁን ግን ቂጡ ብቻ ተታች ቂጡ ላይ ብቻ ነው የሚያገኘው ውሃው፣ ሙሉ ለሙሉ አላገኘውም። እና እንደዚህ አድርጋችሁ ራሱ እንደፈጫችሁትም መጨመር ትችላላችሁ። ነገር ግን አረፋ እንዳይሆንባችሁ እንደዚህ ቢያንስ ለ5 ደቂቃ ውሃ ላይ እስቲም አድርጉት። ከዛ በኋላ እዚህ ጋር ቶሎ አልቀዘቅዝና አልወፍር ብሎ ነበረ። እዚህ ጋር ሳሙናው ቶሎ አረጋማ ልወጥ አለኝ የምትሉ እንደዚህ ድስት ላይ እንደዚህ አድርጋችሁ ራሱ መጣት ትችላላችሁ። እኔ መልሼ ጣድኩት። ቢያንስ ለ2 ደቂቃ ያህል ነው ያንተከተኩት፣ እንደዚህ ተክ እስከሚልልኝ ድረስ። ብረት ስለነበረ የኔ መስሪያ መልሼ የመጣድ ባህሪ ስላለ እንደ አንደኛ ደረጃ እንደዚህ ያሳያኋችሁ ጥጄ አልወጣ ያላችሁን ሳሙና 1 ቀን 2 ቀን ታልተላቀቀላችሁ መልሳችሁ እንደዚህ አድርጋችሁ መልሳችሁ እሳት ላይ አድርጋችሁ ማቅለጥ ትችላላችሁ ማለት ነው። ከዛ ይወጣላችኋል። የማይወጣባችሁ ምክንያት ደግሞ የመስሪያው ነው። ለምሳሌ እቃው አሁን ለምሳሌ እዚህ ጋር እቃ እኔ ፕላስቲክ ነው የተጠቀምኩት። አንደኛው እቃ ይዞብኛል። የትኛው እቃ እንደያዘብኝ በኋላ አሳያችኋለሁ። ለካ እንደዚህ ነው ቤተሰቦች አልወጣልኝ የሚሉኝ እያልኩኝ ለራሴ ራሱ ትምህርት ወስጃለሁ። ከዛ በኋላ እዚህ ጋር ትንሽ ቀዝቀዝ እስከሚል ወዲያውኑ ከእሳት እንደወጣ ወዲያውኑ ወደ እቃ እንዳታደርጉት። ምክንያቱም ትኩስ ሲሆን ከስር ውሃ ይሆንና አረፋው ብቻ ስለሚቀር ማለት ነው። ለ24 ሰዓት ከፍሪጅ ውጭ ክፍላችሁ ውስጥ ቤታችሁ ውስጥ እዛ ላይ ንፋስ ባለበት ላይ እዛ ውስጥ አድርጉት ማለት ነው። ከዛ ከ24 ሰዓት በኋላ ይሄን ይመስላል። አያችሁ ይሄ ሁለቱ ምን ሆኗል? ወጣል በትክክል። ለምን መስሪያው ከስር አልያዘም ነበረ ማለት ነው። ይሄ ግን ያዘብኝ ይኸውላችሁ እንዳለ ቦጭቆብኝ ነው ያወጣው። እንደውም በቢላ ነው ራሱ ያላቀቁት። እና እንደዚህም መስሪያው እንደዚህ የሚይዝባችሁ ካለ ዘይት ከስር መቀባት ትችላላችሁ።
ከዛ በኋላ ይሄንን እንግዲህ ለ3 ቀን አሳድሬው ከ3 ቀን በኋላ ክፍላችን እንግዲህ በንፋስ ነው የደረቀው። ይሄን ይመስላል። ሙሉ ለሙሉ ግን አልደረቀም። ሐሙስ ሰርቸው ቅዳሜ ነው የታጠብኩበት። በ3 ቀን እንደዚህ ራሱ መታጠብ ትችላላችሁ። ግን በአንድ ሳምንት ውስጥ ሳሙናው ይደርቃል ማለት ነው። እዚህ ጋር እንግዲህ እንደምታዩት እንደ ማስክም ነው የሚያገለግላቸው። አንደኛ ሳሙናው ምርጥብ ስለነበረ፣ ሁለተኛ ደረጃ ደግሞ ይሄ ሳሙናውን ስታሹት ማለት ነው እንደ ማስያዝ ስለሚያደርግላችሁ፣ አንደኛ ፀጉራችሁ እየተነቃቃ እየፋፋ እንደዚህ ማስያዝ ስለምታረጉት ስለምታሹት በሳሙናው ልክ የደም ዝውውራችሁ እየተነቃቃ ስለሚሄድ ፀጉራችሁ ደማችሁ ሁሉም ቦታ ስለሚዳረስ ፀጉራችሁ ይፋፋል፣ ያድግላችኋል። ከዛ ወደ አጠቃቀሙ ወስዳችሁ እዚህ ጋር እንግዲህ በመጀመሪያ እኔ ቅባት ተጠቅሜ ነበረ። የተጠቀምኩት ቅባት ደግሞ ሰሞኑ ልለቅላችኋለሁኝ። የባለፈው ከስር አለላችሁ ዝቃጩን የሰራሁት ቅባት ነበር እና በጣም ነው የተመቸ። ከዛ በኋላ ውሃ ርሸዋለሁ። ያው ለእናንተ ግዴታ ካሜራ ላይ ስለነበረ ውሃው ወደው ድርቅ ስለሚል ሳሙና ደግሞ አረፋ ስትመቱት ውሃ ያስፈልገዋል። ከዛ ውሃ እያረኩበት ነበር ማለት ነው። እንደዚህ አድርጎ የሆነ ስትታጠቡት ማለት ነው። በተለይ ስስ ከሆነ ፀጉራችሁ በጣም ብን ያለ ሉጫ ከሆነ ፀጉራችሁን ጥንክር ነው የሚያደርግላችሁ የሚያሳምርላችሁ። ከዛ እንደዚህ ያደርጋችሁ ቢያንስ ወደውኑ አትታጠቡ። ለ10 ደቂቃ ለ5 ደቂቃ ቆይታችሁ ታጠቡ። ቀሪውን ሳሙና እስከፈለጋችሁ ድረስ ፀጉራችሁን ስትታጠቡ ለገላችሁ ራሱ መጠቀም ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ተወዳችኋለሁ። ላይክ፣ ሰብስክራይብ ማድረግ አትርሱ። የምሰራላችሁ ታለ ደግሞ ኮሜንት ላይ